ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን አበይት መረጃዎች ይዘን ቀርበናል። አርዕስቶቹን በማስቀደም እንጀምራለን። ባለፉት ዓመታት የብልጽግና ፓርቲ በርካታ ስኬቶችን ማስመዝገቡን የፓርቲው ምክትል ፕሬዝዳንት አደም ፋራ ገለጹ። የሀገራዊ ምክክር ጉባኤ ተመካካሪዎች በተመደቡባቸው አጀንዳዎች ላይ ዛሬ መምከር መጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር ማህሙድ ድሪር ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የነበረውን የዘመናት ኢፍትሐዊ የውሃ ሀብት አጠቃቀም ያስወገደ ነው ሲሉ የህዝብ ተወካዮች ምክር ቤት አባል መሐመድ አልአሩሲ ገለጹ። የኢትዮጵያ የሰው ሰራሽ አስተውሎት ዩኒቨርሲቲን የማቋቋም ትልም ሀገሪቱን የአፍሪካ የቴክኖሎጂና ፈጠራ መሪ ተዋናይ የሚያደርጋት ታሪካዊ እርምጃ መሆኑን የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ አሺፓላ ገለጹ። ሚለው የዕለቱ አበይት ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጌ ነኝ። አብራችሁን ቆዩ። ባለፉት ዓመታት የብልጽግና ፓርቲ የተለያዩ ኢኒሼቲቮችን በመቅረጽ ወደ ተግባር በማስገባት በርካታ ስኬቶችን ማስመዝገቡን የፓርቲው ምክትል ፕሬዝዳንት አደም ፋራ ገለጹ። በአቶ አደም ፋራ የተመራ የፓርቲው የዋና ጽህፈት ቤትና የክልል ቅርንጫፍ ጽህፈት ቤት አመራሮች ቡድን በአዲስ አበባ ከተማ እየተከናወነ ያለውን የተቋማት ግንባታን ስራ ተዘዋውሮ ተመልክቷል። አቶ አደም ፋራ በዚህ ወቅት እንዳሉት በብልጽግና ፓርቲ መሪነት የተከናወኑ የተለያዩ ስራዎች ስኬት ማስመዝገባቸው ተናግረዋል። የተለያዩ ኢኒሼቲቮችን በመቅረጽ ዘርፈ ብዙ ስራዎች ተከናውነው በርካታ ስኬት መምጣቱን አንስተው የተመዘገበውን ስኬት ይበልጥ አጠናክሮ ማስቀጠል የፓርቲው ቀጣይ ትኩረት መሆኑን አብራርተዋል። አመራሮቹ ከጉብኝት ባለፈ በመዲናዋ ባሉ የፓርቲው ቅርንጫፍ ጽህፈት ቤቶች ችግኝ በመትከል አረንጓዴ አሻራቸውን አኑረዋል። የሀገራዊ ምክክር ጉባኤ ተመካካሪዎች በተመደቡባቸው አጀንዳዎች ላይ ዛሬ መምከር መጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር ማህሙድ ድሪር ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር ማህሙድ ድሪር የኢትዮጵያ ሀገራዊ የምክክር ጉባኤን አስመልክቶ ዛሬ ለመገናኛ ብዙሃን መግለጫ ሰጥተዋል። የምክክር ጉባኤው ተመካካሪዎች በተለያዩ ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች ላይ መመካከር መጀመራቸውን ኮሚሽነሩ ተናግረዋል። ዛሬ የተጀመረው ሂደት የምክክሩ ቁልፍ አካል መሆኑን ጠቅሰው ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሀሳቦች እንደሚንሸራሸሩበትም ጠቁመዋል። ኮሚሽኑ ልምድ ያላቸው አመካካሪዎችን በመመደብ የምክክሩን ሂደት እየተከታተለ መሆኑን ጠቁመዋል። የኢትዮጵያ ሀገራዊ የምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም መጀመሩ ይታወቃል። ታላቁ የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የነበረውን የዘመናት ኢፍትሐዊ የውሃ ሀብት አጠቃቀም ያስወገደ አዲስ የትብብርና የጋራ ተጠቃሚነት ተምሳሌት መሆኑን የህዝብ ተወካዮች ምክር ቤት አባል መሐመድ አልአሩሲ ገለጹ። የህዝብ ተወካዮች ምክር ቤት አባል መሐመድ አልአሩሲ ከኢዜአ ጋር ባደረጉት ቆይታ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የምታነሳቸው ነጥቦች ታሪካዊ እውነታዎችን፣ የላይኛው ተፋሰስ ሀገራትን የልማት መብት እንዲሁም ዓለም አቀፍ የውሃ አስተዳደር ህጎችን የሚጋፋ መሆኑን አስረድተዋል። ይህ የግብጽ አካሄድ ጊዜ ያለፈበትን የውሃ የበላይነት ዘመን እንደገና ለማንጸባረቅ የሚደረግ ዋጋ ቢስ ሙከራ መሆኑን ጠቁመዋል። ኢትዮጵያ የምታከናውናቸው ተግባራት በሙሉ ዓለም አቀፋዊ መርሆችን የተከተሉ መሆናቸውን የምክር ቤቱ አባል አብራርተዋል። ዓለም አቀፉ ህግ የላይኛው ተፋሰስ ሀገራትን ያገለለና በቅኝ ግዛት ዘመን የተፈረሙ ስምምነቶችን እንደማይቀበል የገለጹት አቶ መሐመድ ኢትዮጵያ፣ ግብጽና ሱዳን በ2015 ዓ.ም በካርቱም የፈረሙትን የመሪዎች መግለጫ በማስታወስ ግድቡን የመሙላት ሂደት ከዚህ ስምምነት ጋር በሚጣጣም መልኩ መከናወኑን አስረድተዋል። ኢትዮጵያ በአባይ ወንዝ የገነባችው ታላቁ የህዳሴ ግድብ የቀደመውን ኢፍትሐዊ አሰራር በመቀየር መላውን የናይል ተፋሰስ ይበልጥ ፍትሐዊ፣ ምክንያታዊና ሁሉን አቀፍ በሆነ መንገድ ለመምራት የሚያስችል ታሪካዊ ሽግግር መፍጠሩንም ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሙሉ በሙሉ በኢትዮጵያውያን የውስጥ አቅምና ሀብት የተከናወነ መሆኑን ነው ያስታወሱት። መሐመድ አልአሩሲ ፕሮጀክቱ የህዝቡን የልማትና የእድገት ፍላጎት በግልጽ የሚያሳይ የታሪክ አሻራ መሆኑንም አስታውቀዋል።
የኢትዮጵያ የሰው ሰራሽ አስተውሎት ዩኒቨርሲቲን የማቋቋም ትልም ሀገሪቱን የአፍሪካ የቴክኖሎጂና ፈጠራ መሪ ተዋናይ የሚያደርጋት ታሪካዊ እርምጃ መሆኑን የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ አሺፓላ ገለጹ። የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ አሺፓላ ለኢዜአ እንደገለጹት ኢትዮጵያ በዲጂታል የቴክኖሎጂ መስክ ወሳኝ መደላድል በመፍጠር አበረታች ውጤት እያመጣች ነው ብለዋል። በተለይም የሰው ሰራሽ አስተውሎት ልማትን ለማፋጠን የሰው ሰራሽ አስተውሎት ዩኒቨርሲቲን ለማቋቋም የወሰደችው ተነሳሽነትም ከፍተኛ አድናቆት የሚቸረው መሆኑን ገልጸዋል። በኢትዮጵያ የተጀመረው አዲስ የዲጂታል ቴክኖሎጂ ልማት አብዮትም በሌሎች የአፍሪካ ሀገራት ጭምር ተመሳሳይ ኢንቨስትመንቶችን እንዲስፋፋ በር የሚከፍት ታሪካዊ ክስተት መሆኑን ተናግረዋል። በአፍሪካ የዲጂታል ቴክኖሎጂ ልማት የለውጥ ጉዞ ትልቅ መነቃቃትን እንደሚፈጥር አንስተዋል። የኢትዮጵያ የመጀመሪያው የሰው ሰራሽ አስተውሎት ዩኒቨርሲቲን የማቋቋም ራዕይም የወደፊቱን ትምህርትና ምርምር በተሻለ ጥራት በመቅረጽ ፈርቀዳጅ እንደሚያደርጋት አስረድተዋል። ይህም የሰለጠነና ብቁ የሰው ኃይል በማፍራት ለአፍሪካ የፈጠራ የምርምርና የሰው ሀብት ልማት የሚያፋጥን ዓለም አቀፍ የልማት አብዮት መሆኑንም አብራርተዋል። የኢትዮጵያ የትምህርት መሰረተ ልማትን የማስፋፋት ተግባርም የትምህርት ጥራትና ተደራሽነትን በማረጋገጥ ለአፍሪካ ሀገራት ጭምር በአርአያነት የሚወሰድ ተግባር መሆኑን አስገንዝበዋል። በአንደኛና ቅድመ አንደኛ ደረጃ ትምህርት ቤት ግንባታና ዲጂታል ቴክኖሎጂ ውጤታማነትም ህጻናትና ታዳጊዎችን በተሻለ እውቀትና ክህሎት በማበልጸግ ሀገር ተረካቢ ዜጎችን ማፍራት ወሳኝ መሆኑን ገልጸዋል። ዜናው አበቃ። ሰላም ቆዩ።